ይህ ከ2000 ዓመት በፊት ስለኖረው ኢየሱስ ስለተባለው ሰው የሚናገር እውነተኛ ታሪክ ነው። ልጆች እንዴት አድርገው ስለ ኢየሱስ ያለውን እውነተኛ ነገር እንዳወቁ አይታወቅም። ሆኖም ግን እንዲህ ሊሆን ይችላል። ያያችሁ ሰው እኔንም አንተንስ አይመስለኝ። እሺ እንሂድ። ስለምትለው ግድ የለኝም ቢኒያም። ኢየሱስ በእግዚአብሔር እንደተላከ ግን አምናለሁ። ገና ለገና ታምራት ስላደረገ አስማትም ሊሆን ይችላል እኮ። ወይ ጉድ! ሌላ ምን ልትለው ትችላለህ? ታምራቶች እግዚአብሔር ብቻ የሚያደርጋቸው ድንቅ ነገሮች ናቸው። ይህን ነው እንግዲህ መግለጽ ያቃተኝ። ዩኤል እውሮችን እንደገና እንዲያዩ መርዳት ማለት ነው። አዎን። ስለሱ የተባለውን አንዱንም አላምንም። እኔ አምናለሁ። ሳራ ምን ትሰሪያለሽ? አህያዬን ለማብላት ነው የመጣሁት። ስለ ኢየሱስ ስታወሩ ስሰማ ምን እየተነጋገራችሁ እንዳለ ማወቅ ፈለግኩ። ስለ ኢየሱስ ምን ታውቂያለሽ? ብዙ አውቃለሁ። አያቴ እሱን እናት ማርያምን ታውቃታለች። ስለ እሱ ብዙ ነግራኛለች። እንዴት እንደተወለደና ሌሎችንም ነገሮች። በጣም ደስ የሚል ታሪክ አለው። ማርያም ልጃገረድ በነበረች ጊዜ በናዝሬት ትኖር ነበር። ዮሴፍ የሚባልም እጮኛ ነበራት። አንድ ቀን ገብርኤል የሚባል መልአክ ከእግዚአብሔር ዘንድ ወደ እርሷ ተላከ። ማርያም ሆይ አትፍሪ፣ እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ይህ እንዴት ይሆናል? እኔ ድንግል ነኝ። የቅዱስ እግዚአብሔር መንፈስ ያድርብሻል፣ የልዑሉም ኃይል ይጸልልልሻል። ካንቺ የሚወለደውም ቅዱስ የልዑል እግዚአብሔር ልጅ ይባላል። ማርያም መልአኩን ስታይ አልፈራችም? መልአክ መጥቶ ቢያናግረኝ የምፈራ ይመስለኛል። ከዚያስ ምን ሆነ? አዋጅ አዋጅ! መንግስት ሰው ሁሉ ወደ ትውልድ ስፍራ ሄዶ እንዲመዘገብ ትእዛዝ አውጥቶ ነበር። ስምህን በወረቀት ላይ ማጻፍ እንደማለት ነው። የምትኖሩ ህዝቦች ሁሉ በየአባቶቻችሁ የትውልድ ስለዚህም ዮሴፍ ማርያምን ይዞ ወደ ተወለደበት ስፍራ ቤተልሔም ተጓዘ። ቤተልሔም በደረሱ ጊዜ ከተማው በሰው ብዛት ተጨናንቆ የማደሪያው ቦታም በሰዎች ተይዞ አገኙ። ለማደሪያ ያገኙት ቦታ የከብቶች በረት ብቻ ነበር። ይህን የሚመስል ማለትሽ ነው? አዎ፣ በብዙ መልኩ ይህን በሚመስል ስፍራ ሕፃኑ ኢየሱስ ተወለደ። በጫካም ከብቶቻቸውን የሚጠብቁ እረኞች ነበሩ። ከብቶቻቸውን በትጋት እየጠበቁ ሳለ የእግዚአብሔር መልአክ በድንገት ተገለጠላቸው። ዛሬ በዳዊት ከተማ መድኃኒት እርሱ ክርስቶስ ጌታ የሆነ ተወልዶላችኋልና አትፍሩ። እረኞችም ሕፃኑን ለማየት ሄዱ። በግርግምም ተኝቶ አገኙት። አይገርምም? እኔ አህያዬን በምመግብባት ሳጥን በሚመስል ነገር ውስጥ ሕፃኑ ተኝቶ ነበር። ከዚህም በኋላ ዮሴፍና ማርያም ኢየሱስን በኢየሩሳሌም ወዳለው መቅደስ አመጡት። ስምዖን የሚባል እግዚአብሔርን በእውነት የሚወድ ሰውም አገኛቸው። አቤቱ ጌታ ሆይ ዛሬ ባሪያህን እንደ ቃልህ በሰላም ታሰናብተዋለህ። እግዚአብሔር ለስምዖን ኢየሱስን ሳያይ እንደማይሞት ነግሮት ነበር። ዓይኖቼ በእርግጥ ማዳንህን አይተዋል። ይህም ልጅ በእግዚአብሔር የተመረጠ ነው። እግዚአብሔር ይባርካችሁ። ሰዎች በየትኛውም ስፍራና ሁኔታ ላይ የሰሩትን ስህተት ይቅር ይል ዘንድ ሕፃኑ ኢየሱስ አደገ። እነዚህን ስህተቶች ጌታ ኃጢአት ይላቸዋል። ኢየሱስ ሕፃን ነበር፣ አሁን ደግሞ ትልቅ ሰው ነው። ልጅ አልነበረም ማለት ነው? ነበር እንጂ። የ12 ዓመት ልጅ እያለ ማርያም እና ዮሴፍ እዚህ ኢየሩሳሌም አምጥተውት እንደነበር አያቴ ነግራኛለች። ኢየሱስም ወደ ቤተ መቅደስ ሄደ። ከካህናትና ከሽማግሌዎች ጋርም ያወራ ነበር። ይህንን ጥያቄ የሚጠይቅ እርሱ የማን ልጅ ነው? እሱ ከናዝሬት ነው። ከእኛ ጋር የተከተለ መስሎን ነበር። እባካችሁ ይቅርታ አድርጉለት።
ከዚህም በኋላ ከቤተሰቦቹ ጋር ወደ ቤቱ ተመለሰ። ኢየሱስ ሁልጊዜ በጥበብና በሞገስ ያድግ ነበር። ይጓዝበት ዘንድ ጥርጊያውንም አቅኑ፣ አዘቅቱ ሁሉ ከፍ ይበል፣ ኮረብታውና ተራራውም ሁሉ ዝቅ ይበል። አንድ ቀን የአክስቱን ልጅ አጥማቂውን ዮሐንስን ለማየት ኢየሱስ ሄደ። ዮሐንስ እግዚአብሔርን መታዘዝ የሚፈልጉትን ሰዎች ያጠምቅ ነበር። በዚያ ቀንም ኢየሱስን አጠመቀው። በዛም ያሉ ሰዎች ከሰማይ የመጣ ድምፅ ሰሙ። እግዚአብሔርም በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው አለ። ከዚያስ ምን አደረገ? ስለ እግዚአብሔር መንግሥት እያስተማረ ከከተማ ወደ ከተማ ይዞር ነበር። ሰላም ሰላም። ኢየሱስ ወዳደገበት ወደ ናዝሬት መጣ። አንድ ቀንም ወደ ቤተ መቅደስ ሄደ። እዛም አገልጋዮቹ ከእግዚአብሔር ቃል አንድ ክፍል ያነብላቸው ዘንድ ጠየቁት። ያነበበውም የመጽሐፍ ክፍል እግዚአብሔር በኢየሱስ በኩል በየትኛውም ስፍራ ያለ ሰው ለዘላለም ከእግዚአብሔር ጋር ለመኖር የሚያስችለውን የጌታን ዕቅድ ነበር። የጌታ መንፈስ በእኔ ላይ ነው፣ ወንጌልን ለድሆች ሰብክ ዘንድ ቀብቶኛልና፣ ለታሰሩት መፈታትን፣ ለዕውሮች ማየትን አውጅ ዘንድ ልኮኛል፣ የተጠቁትን ነፃ አወጣ ዘንድ፣ የተወደደችውን የጌታን ዓመት ለሕዝቡ ሰብክ ዘንድ ልኮኛል። እንዴት ድንቅ! ከኢሳይያስ መጽሐፍ እኮ ነው የተጠቀሰው። በጣም አስደናቂ ነው። ዛሬ እዚህ መጽሐፍ ቃል በጆሮአችሁ እንደሰማችሁት ተፈጸመ። ቃሉ ዛሬ ተፈጸመ። ይህን ተስፋ የሚፈጽመው መሲሁ ብቻ ነው። ይህን እንዴት እናውቃለን? እውነት እላችኋለሁ፣ ነቢይ በገዛ አገሩ አይከበርም። ገና ብዙ ታሪክ አለው። አንድ ቀን ኢየሱስ ወደ ገሊላ ባህር ሄደ። እስቲ ወደ ጥልቁ ባህር ፈቀቅ በል፣ ከዚያም መረቦቻችሁን ዓሣ ለማጥመድ ጣሉ። ኦ ጌታ ሆይ፣ ሌሊቱን ሙሉ ስንለፋ አደርን፣ ግን ምንም አልያዝንም። አንተ ካልክ ግን መረቡን በስምህ እጥላለሁ። ያዕቆብ፣ ዮሐንስ! ያዕቆብ፣ ዮሐንስ! ጀልቦቻችሁን አቅርቡና አግዙን! ፍጠኑ! ኧረ ጉድ! እንዴት ብዙ ነው ያጨመርነው! ኢየሱስ የእግዚአብሔር ልጅ እንደሆነ ጴጥሮስ የተረዳው ያኔ ይመስለኛል። በሕይወቱ ብዙ ስህተቶችን ሰርቶ ስለነበር ጴጥሮስ እጅግ ፈራ። እንደሱ ያለውን ኃጢአተኛ ቅዱስና ሁሉን ማድረግ የሚችለው ኢየሱስ መጠጋቱ ለጴጥሮስ ከአእምሮ በላይ ነበር። ጌታ ሆይ ከኔ ራቅ፣ እኔ ኃጢአተኛ ሰው ነኝ። አትፍራ። አሁን ብሄድ ይሻላል። አሁን መሄድ አለብኝ። ደህና ሁኑ። አዎ እኔም ልሄድ። ደህና ሁኑ። ደህና ሁኑ። የት ሄደ ነበር ቢንያም? ከእነዚያ ልጆች ጋር ነበር ካሁንም? አዎ አባዬ። ካሌብም በዚያ አብሮ ነበር? አዎ አባዬ። ከዛ ልጅ ጋር አብረን እንዳትውል ብዙ ጊዜ ነግሬ ነበር እኮ። ግን አባዬ፣ ስለ ኢየሱስ የሚነገሩትን ተራ ነገሮች ሁሉ አባቱ ያምናል። ግን ለምንድን ነው ስህተት የሆነው? እግዚአብሔር ታላቅ ንጉሥን እንደሚልክልን እኛም እናምናለን። የጓደኛ አባት ግን በበረት የተወለደው ያ ተራ ሰው ንጉሥ ነው ብሎ ያምናሉ። የማይመስል ነገር። ግን የካሌብ አባት ልክ ቢሆንስ? አይሆንም ቢንያም፣ ስለዚህ ነገር ደግሜ መነጋገር አልፈልግም።
እሺ አባዬ። ጆሮአችሁን አዘንብሉ፣ ቃሌንም አድምጡ፣ በሕይወትም ትኖራላችሁ። እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው መንገዱን በደለኛም ሐሳቡን ይተው፣ ወደ እግዚአብሔር ይመለስ። ምሕረቱም ብዙ ነውና በደስታ ትወጣላችሁ፣ በሰላምም ትጓዛላችሁ። ስሙ፣ ዛሬ ምን እንደሆነ ታውቃላችሁ? እኔም እዚያው ምን ሆነ? ኢየሱስ ስለ እግዚአብሔር ፍቅር ሕዝቡን እያስተማረ ነበር። ብዙ ሰዎች በውስጥና በውጪ ተሰብስበው ነበር። ሕዝቡ ሁሉ እሱን ማየት ይፈልግ ነበር። ኢየሱስ ሆይ እባክህ አንዷን ልጄን ማርልኝ። ጌታ ሆይ እባክህ ራራልኝ። ገና 12 ዓመቷ ነው፣ ልትሞትብኝ ነው። እባክህ ከኔ ጋር እንሂድ። ኢያኢሮስ ይበቃ። መምህሩን አታስቸግረው ኢያኢሮስ። ኢየሱስ ሆይ ልጅ ሞታለች። ከዚህ በኋላ መምህሩን አታድክመው። አይዞህ፣ አትፍራ፣ እመን እንጂ እሷ ትድናለች። አንቺ ልጅ ተነሽ። የምትበላውን ስጧት። እርግጠኛ ነኝ ሳራ፣ እውነት እንደዚህ ሆነ? በእርግጥ ሆኗል። ልጅቱ ባይገርማችሁ ለረጅም ጊዜ በሽተኛ ነበረች። አባቴ ብዙ መጥፎ ነገሮችን ያደረጉ ሰዎች ኢየሱስን እንደተከተሉት ነግሮኛል። ልክ ነው። የሆነው ግን የሰዎች ማንነት ኢየሱስን ስለማይገደውና ሁሉንም ስለሚያፈቅር ነው። ሰዎች ወደ ከተማ ሲገቡ ቀረጥ ስለሚያስከፍል ማቴዎስ ስለሚባል ሰው አባቴ ነግሮኛል። ተከተለኝ። ኢየሱስ ደቀ መዛሙርቱ እንዲሆኑ ከመረጣቸው 12ቱ መካከል ማቴዎስ አንዱ ነው። ደቀ መዛሙርቱ የኢየሱስ ወዳጆች ነበሩ። ስለ እግዚአብሔር ለማስተማር በተዘዋወረባቸው ቦታዎች ሁሉ አብሮት ዞሩ ነበር። ጴጥሮስ የተባለው ስምዖን፣ የጴጥሮስ ወንድም እንድርያስ፣ ያዕቆብ፣ ዮሐንስ፣ ፊልጶስ፣ በርተሎሜዎስ፣ ማቴዎስ፣ ቶማስ፣ የእልፌዎስ ልጅ ያዕቆብ፣ ስምዖን፣ የያዕቆብ ወንድም ይሁዳና የአስቆሮቱ ይሁዳ። እንዴት ይሁን ሁሉ ማስታወስ ቻልክ? በጣም ጎበዝ ነው። ይህን ያልሽው አንቺም እንደርሱ ደደብ ስለሆንሽ ነው። አይደለሁም። ልክ እንደ አሮጌ አያሽ ነሽ። ስማ አንተ፣ ጓደኛዬን አትስደባት። ማንን ነው የምትሰደቢው አንቺ? ተዋት ብያለሁ ነው። ማን ነው የሚያስቆመኝ? አንተ ሰው በለው በለው፣ ትችለዋለህ በለው። ልክ ነው በለው፣ መርተው በለው በለው፣ ትችለዋለህ። ረባሹ ወይኔ አሳመምሽ። ቶሎ ካልጠረግንልህ ሊቆስል ይችላል። ምን ሆናል? ተደባድቦ ነው። አንቺን አልጠየኩሽም ሊያ። ይቅርታ አባዬ። ከካሌብ ጋር ተደባድቤ ነው። በነሳራ በረት ውስጥ ከጓደኞቹ ጋር ስለ ኢየሱስ እያወሩ ነበር። ምንም ጥሩ ነገር ስለ ኢየሱስ ከማውራት እንደማይገኝ ነግሬ ነበር። እሱ የእኛ ንጉሥ አይደለም፣ ሊሆንም አይችልም። ግን አባዬ በእርግጥ የእግዚአብሔር ልጅ ይሆናል ብዬ አስባለሁ። ይበቃሃል። ልጁ ላይ ትንሽ የበረታበት አይመስልህም? አይመስለኝም። ይህ ችግር በቅርቡ ይወገዳል። የኢየሱስ ተከታዮች ከተባሉት መካከል አንዱ እንደሚክደው ሰምቻለሁ። ይህ እውነት ከሆነ ይሄ ሰው ብዙ ችግር ላይፈጥርብን ይችላል።
ጠላቶቻችሁን ውደዱ፣ ለሚጠሏችሁ መልካም አድርጉ፣ የሚረግሟችሁን መርቁ፣ ለሚበድሏችሁም ሰዎች ጸልዩ። ማንም አንደኛውን ጉንጭን ቢመታ ሌላውንም ደግሞ አዙረህ ስጠው። መጎናጸፊያንም ለሚወስድ እጀ ጠባብህን አትከልክለው። ለሚለምንህ ሁሉ ቸርነትን አድርግ። ማንም ያንተን ነገር ቢወስድ እንዲመልስልህ አትጠይቀው። ለራስህ የምትፈልገውን አንተም ለሌሎች አድርግ። ይህንን ሰው ማወቅ አለብኝ። ለመሆኑ ይህ ሰው መሲህ ይመስልሃል? መሲህ ሲል ግን ምን ማለቱ ነው? ቤተ መቅደሱ ስለዚህ ሲያወሩ ነበር። መሲህ ማለት የተቀባ ማለት ነው። እንሂድና እንከተል። የሚገርም እኮ ነው። ደግሞ ከወይኑ ሙቀቱ ከቀራጮች ጋር ከሁሉ ጋር እኮ ደግሞ ይነጋገራል። ደግሞ እዚህ ምን ትሰራለች? እኔ እንጃ። በእርግጥ ይህ ሰው ነቢይ ቢሆን ኖሮ ይቺ የምትነካው ሴት ማን መሆኗን ባወቀ ነበር። ምን አይነት ኃጢአተኛ እንደሆነችን በተረዳ ነበር። ስምዖን፣ ይህችን ሴት አውቃለሁ። እስቲ ልንገርህ፣ ገንዘብ የተበደሩ ሁለት ሰዎች ነበሩ። አንደኛው 500 ሌላውም 50 ተበደረ። ሁለቱም መመለስ አልቻሉም። ባለቤቱም ዕዳቸውን ተወላቸው። ታዲያ የትኛውን ይበልጥ የሚወደው? እንደሚመስለኝ ብዙ ይቅር ያለውን የሚወድ ይመስለኛል። ትክክል ነህ። ይህችን ሴት አይተሃል? አንተ ለእግሮቼ ውሃ እንኳን አላቀረብክልኝም። እሷ ግን እግሮቼን በእንባዋ አራሰችው፣ በፀጉሯም አበሰችው። አንተ ጉንጬን እንኳን አልሳምክም። እሷ ከመጣው ጀምሮ እግሮቼን ከመሳም አላቋረጠችም። አንተ ለራሴ የወይራ ዘይት አልሰጠኸኝም። እሷ ግን እግሮችን በውድ ሽቶ እያበሰችው ነው። እውነት እልሃለሁ፣ የምታሳየው ፍቅር ብዙ ኃጢአቷ ይቅር እንደተባለላት ያሳያል። ትንሽ ይቅር የተባለ ሰው ትንሽ ፍቅር ብቻ ያሳያል። ልጄ ሆይ ኃጢአትሽ ተሰርዮልሻል፣ እምነትሽ አድኖሻልና በሰላም ሂጂ። ወደ ላይ አንሳኝ። ትከሻዬ ላይ ሁን። ይታያል። ኢየሱስ አለው። ኢየሱስ ነው። መሲህ ነው። ኢየሱስ ነው። ገበሬ ዘር ተሸክሞ ሊዘራ ወጣ። ሲዘራም አንዳንዱ ዘር በመንገድ ዳር ወደቀ፣ ተረገጠም። የሰማይ ወፎችም መጥተው በሉት። ሌላውም ዘር በዓለት ላይ ወደቀ። የተዘራውም ዘር በበቀለ ጊዜ መሬቱ እርጥበት ስላልነበረው ደረቀ። ሌላውም ዘር በእሾህ መካከል ወደቀ። እሾህም ከዘሩ ጋር አብሮት በቀለ፣ ከዚያም አነቀው። ሌላውም ዘር በመልካም መሬት ላይ ወደቀ። በበቀለ ጊዜም እጅግ መልካም ሆነ። አንዳንዱም 100 እጥፍ አፈራ። የምሳሌውም ትርጉም ነው። ዘሩ የእግዚአብሔር ቃል ነው። እነዚያ በመንገድ ዳር ላይ የወደቁት ዘሮች ቃሉን የሚሰሙት ናቸው። ዲያብሎስ ይመጣል፣ እንዳያምኑም ቃሉን ከልባቸው ይወስዳል። በዓለት ላይ የወደቁት ዘሮች ቃሉን ሲሰሙ በደስታ የሚቀበሉት ሰዎች ናቸው።
ሆኖም ስር የላቸውም። የሚያምኑትም ለጊዜው ነው። ፈተና በመጣ ጊዜ ግን ፈርተው ይክዳሉ። እነዚያ በእሾህ መካከል የወደቁት ቃሉን የሚሰሙት ናቸው፣ ግን ስለ ራሳቸው በማሰብ በባለጠግነታቸውና በምቾታቸው ይታነቃሉ። ስለዚህ ሙሉ ፍሬ አያፈሩም። በመልካም መሬት ላይ የወደቁት ደግሞ እነርሱ በመልካምና በጎ ልብ የቃሉን መልእክት ሰምተው የሚጠብቁት ናቸው። በምድርም ሙሉ ፍሬን የሚያፈሩ ናቸው። ጌታዬ! ኢየሱስ ሆይ እባክህ ማለቃችን ነው። ማዕበሉ እያናወጠን ነው። ጠፋን። ጌታ ሆይ አድነን። ጎሽ ዳንን። ማዕበል የሚታሰስለት ይሄ ማን ነው? እምነታችሁ ወዴት አለ? ይህንን ፈልገዋለሁ። ስንት ነው ዋጋው? ናታን! ሰማ፣ ኢየሱስ እየመጣ ነው። ኢየሱስ እዚህ መጥቷል። አዎ፣ በከተማው መግቢያ ላይ ነው ያለው። መሄድ አለብን። አዎ፣ እንሂድ። ስለመተው በጣም አዝናለሁ። ይቅርታ አድርግልኝ። ጌታ ሆይ ሕዝቡን ሸኛቸው። በዙሪያችን ወዳሉት መንደሮችና ገጠሮች መሄድ ይችላሉ። በዚያም ማደሪያና ምግባቸውን ይፈልጉ። በዚህ አንዳች የለም። እናንተ የሚበሉትን ስጧቸው። ያለን 5 ዳቦና 2 ዓሣ ብቻ እኮ ነው። የዓለም ንጉሥ እግዚአብሔር ሆይ ከምድር በረከቱን የምትሰጥ ይህን ዳቦና ዓሣ ባርክልን። ይገርማል። ድንቅ ነው። እንዴት ኢየሱስ የእግዚአብሔር ልጅ መሆኑን እስካሁን ትጠራጠራለህ? የት ውለህ ነው የምትመጣው? አባዬ፣ እውነቱን ልናገር ይገባል። ኢየሱስን ለማየት ሄደን ነበር። ለምን? ምንም እንኳን በዓይኖቼ 2 ዓሣና 5 እንጀራ ለዚያ ሁሉ ሕዝብ ሲመግብ ባየውም የእግዚአብሔር ልጅ መሆኑን ላምን አልቻልኩም። ማን ያውቃል ዮናታን? ምናልባት እሱ መሲሁ ይሆናል።
ይህን የማይመስል ነገር መቀበል አትጀምሪ ባክሽ። ምን እናደርግ? በሕግ የተጻፈው ምንድን ነው? እንዴትስ ታነበዋለህ? ጌታ አምላክህን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል ሐሳብህም ውደድ፣ ባልንጀራህንም እንደ ራስ አድርገህ ውደድ። ትክክል ነህ። ሕግም ፈጽም፣ በሕይወትም ትኖራለህ። ጎረቤቴ ማን ነው? አንድ ጊዜ አንድ ሰው ከኢየሩሳሌም ወደ ኢያሪኮ ወረደ። በወንበዴዎች እጅ ወደቀ። እነሱም ገፈፉት፣ ደበደቡትም፣ በሕይወትና በሞት መካከል ትተውት ሄዱ። ድንገትም አንድ ካህን በዚያ መንገድ ወረደ። አይቶትም ገለል ብሎ አለፈ። እንዲሁም ደግሞ አንድ ሌዋዊ ወደዚያ ስፍራ መጣና አይቶት ገለል ብሎ አለፈ። አንድ ሳምራዊ ግን ሲሄድ ወደ እርሱ መጣ። አይቶትም ልቡ በሐዘን ተነካ። ቀርቦም ዘይትና የወይን ጠጅ በቁስሎቹ ላይ አፍስሶ አሰራቸው። ከዚያም በእርሱ አህያ ላይ አስቀምጦት ወደ እንግዶች ማደሪያ ወሰደው፣ አስታመመውም። በማግስቱም 2 ዲናር አውጥቶ ለባለቤቱ ሰጠና እርዳው፣ ከዚህም በላይ የምትከስረውን ሁሉ እኔ ስመለስ እከፍልሃለሁ አለው። እንግዲህ ከነዚህ ከሦስቱ በወንበዴዎች ለወደቀው ባልንጀራ የሆነው ማን ነው? ደግ የሠራለት ሰው ነው። እናንተም እንዲሁ አድርጉ። ሆፕ ሕፃናትን ወደ እኔ ይመጡ ዘንድ አትከልክሏቸው፣ የእግዚአብሔር መንግሥት እንደነዚህ ላሉት ናትና። እውነት እላችኋለሁ የእግዚአብሔርን መንግሥት እንደ ሕፃናት የማይቀበላት ሁሉ ከቶም ወደ እርሷ አይገባባትም። ማንም እነዚህን ሕፃናት በስሜ የሚቀበል እኔን ይቀበላል። ማንም እኔን የሚቀበል የላከኝንም ይቀበላል። ከእናንተ ታናሽ የሆነ ከሁሉም ታላቅ ይሆናል። ሰማኸኝ? የምሰማው ምንድን ነው? የናዝሬቱ ኢየሱስ በዚህ በኩል እያለፈ ኢየሱስ ሆይ፣ ኢየሱስ ሆይ፣ የዳዊት ልጅ ሆይ እባክህ ማረኝ። ምን እንዳደርግልህ ትወዳለህ? ማየት እፈልጋለሁ። እይ፣ እምነትህም አድነዋል። ማየት ቻል፣ ማየት ቻል። ይህ ሰው በእውነት ነብይ ነው። ጌታዬና አምላኬ ሆይ አድነኝ። ጌታ ሆይ አድነን፣ አድነን። ጌታ ይመስገን። ጌታ ሆይ እውነተኛውን መንገድ አሳየን። እኔም አየሁት፣ ይኸውና አየሁት። ለምንድን ያ ሰውዬ ዛፍ ላይ የሚወጣው? ኢየሱስን ለማየት ፈልጎ ነው። ዘኬዎስ ሆይ ፈጥነህ ውረድ፣ ዛሬ በቤትህ ውል ዘንድ ይገባኛል። በእኔ ቤት ነው? በእሱ ቤት ማን ሊገባ የሚወድ አለ? እንዴት ዘኬዎስ ኢየሱስን አወቀ? በጣም ግሩም ግብዣ ነው። በጣም የሚጠጣውን ይጣፍጣል። ስጠኝ፣ ደግሞ የሚጠጣውን ስጠኝ። ዳቦውን ስጠኝ። አረ መጠጡን አምጣ። መጠጡን ፍራፍሬውን ስጠን እስቲ እባክህ። ዳቦውን ስጠኝ። ስሙኝ፣ በእጄ ካለው ሀብት ከፊሉን ለድሆች እሰጣለሁ። ማንንም ሰው በሐሰት ከስሼ እንደሆን 4 እጥፍ ጨምሬ መልሳለሁ። እኔ አላምንም። ቀረጥ ሰብሳቢ ቀረጡን ይመልስ ዘንድ ይቻለዋል? አይመስለኝም።
እርሱ ደግሞ የአብርሃም ልጅ ነው። ዛሬ ለዚህ ቤት በእርግጥ መዳን ሆኖለታል። የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና። አድምጡኝ። ወደ ኢየሩሳሌም እንወጣለን። ስለ ሰው ልጅም በነቢያት የተጻፈው ይፈጸማል። ለአሕዛብም አሳልፈው ይሰጡታል፣ ይዘብቱበታልም፣ ያንገላቱታል፣ ይተፉበታልም፣ ይገርፉታል፣ ይገድሉትማል። በሦስተኛው ቀን ግን ይነሳል። ታዲያ ሳራ ሰላም። ሄይ፣ አንድ ነገር የተለወጠ ይመስላል። አዎ፣ የሳራ አህያ ጠፍታለች። ጠፍቶ አይደለም፣ ለአንድ ሰው ሾው ነው። ማን ነው ደግሞ ያንቺን ሩንጭ ላይ የሚዋሰው? ደቀ መዛሙርትህን ዝም እንዲሉ እዘዛቸው እላችኋለሁ። እነዚህ ዝም ቢሉ ድንጋዮች ራሳቸው መጮህ ይጀምራሉ። አምስት፣ ስድስት፣ ሰባት፣ 8፣ 9፣ 10፣ 11፣ 12፣ 13፣ 14፣ 15፣ 16፣ 17፣ 18፣ 19፣ 20 ኢየሱስ ለምንድን ነው የተቆጣው? በቤተ መቅደሱ እግዚአብሔርን ከማምለክ ይልቅ የንግድ ቦታ አድርገው ስላየ ነው። ቤቴ የጸሎት ቤት ይሆናል ተብሎ ተጽፏል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት። ከብቶቹን ለቀቀብን! መልሳቸው! መልሳቸው! በጣም ትንሽ ነው። ይቺን ንፉግ አያችኋት? እላችኋለሁ ይህች ድሃ መበለት ከሁሉ ይልቅ አብልጣ ጣለች። እነዚህ ሁሉ ከትርፋቸው ወደ እግዚአብሔር መዝገብ ጥለዋልና፣ ይህች ግን ከጉለቷ የነበራትን ትዳሯን ሁሉ ጣለች። መምህር ሆይ ያስተማርካቸው ሁሉ እውነት እንደሆነና የሰውንም ፊት አይተህ እንዳታዳላም እናውቃለን። የእግዚአብሔርን የእውነት ቃል ታስተምራለህ። እስቲ ንገረን፣ እንደ ሕጋችን ለሮማ ቄሳር ግብር መገበር ተገቢ ነው ትላለህ ወይስ አይደለም? ጌታ ሆይ አትቀበላቸው። እስቲ 1 ሳንቲም አሳዩኝ። 1 ሳንቲም? መልኩና ጽፈቱ የማንን ያሳያል? የቄሳር። እንግዲህ የቄሳር የሆነውን ለቄሳር ስጡ፣ የእግዚአብሔርንም ለእግዚአብሔር ስጡ። እንዴት አድርጎ ነው የሚናገረው? ለዚህ መልስ ምንድን ነው? ተመልከት፣ ጴጥሮስ ነው። ምን እያደረገ ነው? እባክህ ለፋሲካ ምሽት ምግብ የሚገዛ ይመስላል። ከመከራዬ በፊት ከእናንተ ጋር ይህን ፋሲካ ልበላ እጅግ እመኝ ነበር።
እላችኋለሁ የእግዚአብሔር መንግሥት እስኪፈጸም ድረስ ወደፊት ከዚህ አልበላም። የተወደድክ ቅዱስ አባት ሆይ፣ የፍጥረታት ሁሉ ጌታ፣ ይህን ወይን ባርከህ ስጠን። ይህን እንካችሁ በመካከላችሁ ተካፈሉት። ቅዱስ የሆንከው የዓለም ንጉሥ፣ የፍጥረታት ሁሉ ጌታ፣ ይህንን ኅብስት ባርከህ ስጠን። ይህ ስለ እናንተ የሚሰጠው ሥጋዬ ነው። ዘወትር ለመታሰቢያ ያድርጉት። ይህ ጽዋ ስለ እናንተ ለሚፈሰው ደሜ የሚሆን አዲስ ኪዳን ነው። አሳልፋ የምትሰጠኝ እጅ አሁን በማዕድ ከኔ ጋር ናት። የሰው ልጅ እንደተወሰነው አልፎ ይሰጣል። አሳልፎ ለሚሰጠው ለዚያ ሰው ግን ወዮለት። ሊሆን አይችልም፣ ሊሆን አይችልም፣ ሊሆን አይችልም። ከዳተኛውን ንገረን። ጌታ ሆይ፣ እኔ ካንተ ጋር ለመታሰርና ለመሞትም ዝግጁ ነኝ። አስተውል ጴጥሮስ፣ ዛሬ ዶሮ ከመጮሁ በፊት አላውቀውም ብለህ 3 ጊዜ ትክደኛለህ። ካህናቱ የራሳቸውን ውሳኔ ወስነዋል። ዮናታን፣ ምንድን ነው? የዚህ ንጉሥ ነኝ ባይ መንግሥት እያበቃለትና እያለቀለት ያለ ይመስላል። አንድ መልእክት አሁን ከካህናት ደረሰኝ። ከኢየሱስ ተከታዮች አንዱ የሆነው የአስቆሮቱ ይሁዳ ኢየሱስን አሳልፎ ሊሰጣቸው ተስማምቷል። እንዴት እንዲህ አይነት ስምምነት ያደርጋሉ? ብዙ ውድ አልነበረም፣ 30 ብር ብቻ ነው። ዛሬ ማታ ኢየሱስን በእጃቸው ያስገቡታል፣ እንዳያመልጣቸውም ተዘጋጅተዋል። አይሆንም፣ በፍጹም አይሆንም። ይሁዳ፣ የሰው ልጅ በመሳም አሳልፈህ ትሰጣለህን? ጌታ ሆይ፣ በሰይፍ እንምታቸውን? ኑና ያዙት። አያስፈልግም። ተአምር ነው። ወንበዴን እንደምትይዙ ሰይፍና ጎመድ ይዛችሁ መጣችሁን? በመቅደስ ዕለት ዕለት ከእናንተ ጋር ስሆን እጃችሁን አልዘረጋችሁብኝ። ግን ይህ የእናንተና የጨለማው ሥልጣን ጊዜ ነው። እሰረው። ይኸው ግርማዊነቱ የንጉሥ ካባ። ምን እንደሚሆን ስለ ወደፊቱ ንገረን። ግርማዊነቱ አድኑን እንጂ አድኑን እንጂ። ይህ ሰው ከኢየሱስ ጋር ነበር። ሴትዮ፣ የምትዩን ሰው አላውቀውም። አብረው አይቻቸዋለሁ። አንተም ከነሱ አንዱ ነህ። በፍጹም አይደለሁም።
እርሱ የገሊላ ሰው ነው። በእውነት ይህ ደግሞ ከእርሱ ጋር ነበረ። እባክህ አትቀልድ። ስለምን እንደምትናገር አላውቅም። ናታን ምን ሆነሃል ቢና? ኢየሱስ በታላቅ ችግር ውስጥ ነው እና አይደል ሌሎቹን ማግኘት አለብን። ትንቢት ተናገር እስቲ። ወቅ ማን ነው የመታ? ቀጥሎ ማን ነው የሚመታ? አቁም አቁም ብያለሁ። ቶሎ ወደ ሸንጎ ይዛችሁ አምጡት። ቀጥል። ንገረን፣ አንተ መሲህ ነህን? ብነግራችሁ እናንተ አታምኑኝም። ጥያቄም ብጠይቃችሁ ፈጽሞ አትመልሱልኝም። ነገር ግን ከአሁን ጀምሮ የሰው ልጅ በእግዚአብሔር ኃይል ቀኝ ይቀመጣል። ታዲያ አንተ የእግዚአብሔር ልጅ ነህ? አንተ እንዳልከው ነው። እንዲህ ለማለት ማን ስልጣን ሰጠ? ያለውን እኛ በጆሮአችን ሰምተናል። ወደ ጲላጦስ እንወስደዋለን። አስወግደው፣ ከዚህ አስወግደው። ወደ ጴንጤናዊ ጲላጦስ ኢየሱስን ወሰዱት። ጴንጤናዊ ጲላጦስ እሱ እኮ ከጨካኞች የሮማ ገዢዎች አንዱ ነው። በሺህ የሚቆጠሩ ሰዎች በእንጨት መስቀል ላይ ተሰቅለው እንዲሞቱ አድርጓል። ቀጥል። በዚህ ማለዳ ምን ፈልጋችሁ ነው የመጣችሁት? ይህ ሰው ህዝቡን ሲያሳምጽ ይዘነዋል። በቤተ መቅደስ ገበያ ታላቅ ረብሻን ፈጥሮ። ታዲያ ቅጣቱ ምን መሆን አለበት? ፍረድበት። በዚህ ሰው ላይ ምንም ጥፋት አላገኘውበትም። ይህ ህዝባችን ሲያጣምም ለቄሳርም ግብር እንዳይሰጥ ሲከለክል እኔ ክርስቶስ ንጉሥ ነኝ ሲል አግኝተነዋል። ንጉሥ? አንተ የአይሁድ ንጉሥ ነህን? አዎ እንዳልከው ነው። ገሊላን አውኮ አሁን ደግሞ ወደዚህ መጣ። በገሊላ? ይህ ሰው ገሊላዊ ነውን? ስለዚህ ነገሩን ሄሮድስ ሲመልከተው፣ እሱ አሁን በኢየሩሳሌም ነው። ወደ ሄሮድስ ውሰዱት። አንተ ራስን ማን ነኝ ትላለህ? ደቀ መዛሙርትስ እነማን ናቸው? ብዙ ተአምራት እንደሰራ ይወራል። እስቲ ለእኔም አድርግልኝ። ንጉሥ ሆይ ይህ ሰው ህዝቡን ሁሉ ያሳምጻል፣ ራሱንም ንጉሥ ነኝ ብሎ ይጠራል። ይሄ ሰውዬ ንጉሥ?
ግርማዊነቱ በደንብ ግረፉት፣ ወደ ጲላጦስ መልሱት። የራሱ ክፍለ ሀገር ነውና። ይህ ሰው ለሞት የሚያበቃው ምንም ነገር አልፈጸመም። እኔ ላስገርፈውና ልለቀው ወስኛለሁ። በዚህ የቂጣ በዓል ላይ አንድ ሰው እንድትለቅልን ቃል ገብተህልን ነበር። ለእኛ በርባንን ፈተህልን። ይህን ሰው ግን አስወግደው። አዎ በርባንን ፍታለን። ስቀለው! አንተም ሙተሩን አግረፉት። ለምን ታሰቃዩታላችሁ? ተመለስ! ውጣ! ውጣ ከዚህ! ገለል በል! ተመለስ! ሳት ተንቀሳቀስ! የሚገድሉት አይመስለኝም። ና እንዴ! ተነሳ! ተነሳ! አንተ ስምህ ማን ነው? ስምዖን ነኝ ከቀሬና። ሂድና ግዛው! ተመለስ! ተውት ብያለሁ! ቶሎ በል! ና! ፍጠን! ፍጠን! አሁን ሂድ! ቀጥል! ገመዱን ፍቱ! የሚያደርጉትን አያውቁምና አባቶ ይቅር በላቸው። እሱ ሌሎችን አዳነ። እስቲ አሁን ራሱን ያድን። አንተ ክርስቶስ ከሆንክ እስቲ ራስህን አድን። እስቲ ከመስቀል ውረድ። እስቲ ከታምራቶችህ አንዱን አሳየን። ምልክቱ ምንድን ነው የሚለው? የአይሁድ ንጉሥ ይላል። ኢየሱስ ንጉሥ ከሆነ ለምን እንደዚህ ያደርጉበታል? ምንም አላውቅም።
ዮናታን እንዲህ ይሆናል ብለህ አስበህ? አባት ሆይ ነፍሴን አደራ በእጆች እሰጣለሁ። ለመምህሩ መቃብር አዘጋጅቻለሁ። አስክሬኑን መውሰድ እፈልጋለሁ። መውሰድ ትችላለህ። ይቅርታ፣ የጌታችንን ሬሳ ልንፈልግ ነው የመጣ ነው። መልካም አድርጋችኋል። ሰንበት እየገባ ስለሆነ እንሂድ። በፍጹም ላምን አልችልም። ኢየሱስን ደግሜ አላየውም። በቃ እንዴ ቆይ እስቲ ኢየሱስ ደግሞ ደጋግሞ ያለው ትዝ ይላችሁ? ምን? እኔ አስታውሳለሁ። ኢየሱስ ከ3 ቀናት በኋላ ከሞት እንደሚነሳ ተናግሮ ነበር። ተመልከቱ፣ ድንጋዩ ተንከባሏል። ሕያውን ከሙታን መካከል ለምን ትፈልጋላችሁ? በዚህ የለም፣ ተነስተዋል። በገሊላ ሳለ የሰው ልጅ አልፎ በኃጢአተኞች ዘንድ ይሰጣል ይሰቀላልም፣ በሦስተኛውም ቀን ከሞት ይነሳል ብሎ የነገራችሁን አስታውሱ። ይኸውላችሁ ድንጋዩ ተንከባሎ አገኘ ነው። ወደ ውስጥ ስንገባ የጌታን አካል አጣ ነው። የለም። እናም 2 መላእክት አየን፣ እንደ ፀሐይ የሚያንጸባርቁ በታላቅ ድምፅም ሕያውን ከሙታን መካከል ለምን ትፈልጋላችሁ አሉን። ይገርማል። እውነቴን ነው። ምንድነው የሚያወሩት እነዚህ? እመኑን። ምን ማለት ሊሆን ይችላል? ተነሳ። የማይሆን ነገር እኛ አይተናል። እናንተም ሂዱና እዩ። መቃብሩ ባዶ ነው። ጴጥሮስ እመን፣ ጌታችን ተነስቷል። ጌታ እንደ ቃሉ ተነስቷል። ለጴጥሮስም ተገልጧል። በመንገድም ሳለን
ልናውቀው አልቻል። እንጀራ ስንቆርስ ግን ልናውቀው ቻልን። በኤማውስ እንዴት ወደዛ ሊሄድ ቻለ? ሰላም ለእናንተ ይሁን። ለምን ትፈራላችሁ? ለምንስ ጥርጣሬ ወደ ህሊናችሁ መጣ? እጆቼን እግሮቼን ተመልከቱ። እኔው ራሴ እንደሆንኩም እዩ። ዳሱኝናም ታውቁኛላችሁ። እዩ፣ መንፈስ ሥጋና አጥንት ፈጽሞ የለውም። ከእናንተ ጋር በነበርኩ ጊዜ ስለ እኔ የነገርኳችሁ ይህ ነው። በሙሴ ሕግ በነቢያት ትንቢትና በመዝሙርም የተጻፈው ሁሉ እነሆ ተፈጸመ። የተጻፈውም ክርስቶስ መከራን ይቀበል ዘንድና ሞትን ድል አድርጎ እንደሚነሣ ነው። በእርሱ ስምም ንስሐና የኀጢአት ስርየት የወንጌል መልእክት ከኢየሩሳሌም ጀምሮ ለአሕዛብ ይሰበካል። ካሌብ ኢየሱስ የእግዚአብሔር ልጅ እንደሆነ በነገረኝ ጊዜ አላመንኩም ነበር። በኋላ ግን አስገራሚ የሆኑ ተአምራቶችን አየሁ። ስለ እግዚአብሔር ፍቅርም ሲያስተምር ሰማሁት። በኢየሱስ ላይ ክፉ ነገሮች ሲያደርጉበትና ሲመቱትም አየሁ። በመስቀል ላይ በሚስማር ሲቸነክሩትና ሲሞትም አየሁት። ሬሳውን አውርደው ተሸክመው ሲወስዱትም አየሁኝ። በዚህ ሁሉ ኢየሱስን ደግሜ አየዋለሁ ብዬ አልገመትኩም። ግን አንድ አስገራሚ ነገር ሆነ። እግዚአብሔር የሰጠውን ተስፋ ቃል ፈጸመ። ኢየሱስን ከሞት እንደሚያስነሳው እግዚአብሔር ተናግሮ ነበር። ኢየሱስ የእግዚአብሔር ልጅ እንደሆነና ለእኛ እንደሞተ ስናምን ከእርሱ ጋር ለዘላለም እንደምንኖር እግዚአብሔር ተናግሯል። ማድረግ የምፈልገው ይህ ስለሆነ በጣም ደስ ብሎኛል። አቤት አስደናቂ ታሪክ ነው! እውነትም ነው። ከካሌብ ከኢዩኤልና ከናታን ጋር ሆነ ሁሉን አይተሃል። የኢየሱስንም ማንነት አውቀሃል። ኢየሱስ የእግዚአብሔር ልጅ መሆኑን አምኜ ስወስንና በእኔ እንዲኖር ስጠይቀው አይተሃል፣ ሰምተሃልም። አሁን ደግሞ ይህን ለማድረግ ያንተ ተራ ነው። ኢየሱስ በውስጥ እንዲኖር መጠየቅ ትፈልጋለህ? መልስ ምናልባት አልገባኝም፣ ወይም በመጀመሪያ ከእናቴ ጋር መማከር አለብኝ፣ ወይም ደግሞ ገና አልተዘጋጀውም፣ ወይም ደግሞ እሺ አሁን ኢየሱስ በእኔ እንዲኖር ፈልጋለሁ የሚል ይሆናል። ኢየሱስ በማወቅና ባለማወቅ የተናገርኩትንና የሰራሁትን ኃጢአት ይቅር እንዲለኝ አሁን ፈልጋለሁ። ለዘላለምም ከአንተ ጋር መኖር ፈልጋለሁ ብለህ ልትነግረው ትችላለህ። ምርጫህ አዎ ከሆነ በራስ ቋንቋና ቃል እግዚአብሔርን ልታነጋግረው ወይም ይህን ጸሎት ልትጸልይ ትችላለህ። አምላኬ እግዚአብሔር፣ ኢየሱስ ያንተ ልጅ እንደሆነ አምናለሁ። እኔ ለሰራኋቸው ለተናገርኳቸውና ላሰብኳቸው ኃጢአቶቼ በሙሉ በመስቀል ላይ ስለሞትክልኝ አመሰግንሃለሁ። እባክህ ኃጢአቴን ሁሉ ይቅር በለኝ። ሁልጊዜ ከእኔ ጋርና በእኔ ውስጥ እንድትሆን ጠይቀሃለሁ። አንተ እንደምትፈልገው አይነት ሰው አድርገኝ። ጸሎቴን ስለሰማኸኝ አመሰግንሃለሁ። ይህንን ጸሎታውን መጸለይ ትፈልጋለህ? መልስህ አዎ ከሆነ ከእግዚአብሔር ጋር አሁን ተነጋገር። እኔ እንዲህ ብዬ ጸልያለሁ። ከእኔ በኋላ የምለውን እየተከተልክ መጸለይ ትችላለህ። አምላኬ እግዚአብሔር፣ ኢየሱስ የአንተ ልጅ እንደሆነ አምናለሁ። ኢየሱስ በመስቀል ላይ ለኃጢአቴና ለሰራኋቸው ስህተቶች በሙሉ ስለሞተልኝ አመሰግንሃለሁ። ኃጢአቴን ሁሉ ይቅር በለኝ። ጌታ ኢየሱስ ሁል ጊዜ ከእኔ ጋርና በእኔ ውስጥ እንድትሆን ጠይቃለሁ። አንተ የምትፈልገው አይነት ሰው አድርገኝ። ጸሎቴን ስለሰማ አመሰግናለሁ። አሜን። እግዚአብሔር እንደሚወድህ ኃጢአትህን ይቅር እንዳለህና ከአንተ ጋር ሁልጊዜ እንደሚሆን የተናገረህን እመን። አንተ ይህን ካደረግ ለእናትህና ለአባትህ ለዘመዶችህና ለጓደኞችህ መናገር መልካም መሆኑን አትርሳ። አሁን በሕይወት ትልቁንና አስደናቂውን ወዳጅነት ጀምረሃል። ይህም ወዳጅነት ከኢየሱስና ከአባቱ ከእግዚአብሔር ጋር ነው። ስለ እግዚአብሔር ለማወቅና ፍቅሩን ለመረዳት የሚረዱ 4 ነገሮች አሉ።
የእግዚአብሔርን ቃል መጽሐፍ ቅዱስን በየዕለቱ አንብብ። እግዚአብሔር ብዙ የተስፋ ቃሎች በዚያ ተጽፈዋል። ከጌታ ጋር ተነጋገር። በምድር ስላለ ስለ ማንኛውም ነገር በየትኛውም ስፍራና ጊዜ መጸለይ ትችላለህ። ስለ ኢየሱስ አዳኝነት ለጓደኞች ንገር። ኢየሱስን ከሚያውቁና እሱን ከሚወዱ ጋር ህብረት አድርግ። ስለ ኢየሱስ እውነተኛ ነገር ለአንተ በመንገራችን በጣም ደስተኞች ነን። አሁን ለሌሎች ስለ ጌታ የመንገሩ ተራ አንተ ነው።